ሰላም ሰላም ውድና የተከበራችሁ የጅማ ሚዲያ ቤተሰቦች እንዴት ናችሁ? ሰላማችሁ ይብዛ። እኔ ጋር ሁሉ ሰላም። እስኪ ዛሬ ደግሞ ዘነላችሁ መጣን። እንግዲህ እዚህ ጋር መግቢያ ላይ እንደምታዩት ማለት ነው ስለ ነጻነት ባለቤት አሳፋሪ ነገሮችን እያየን እና እየተመለከትን የተለያዩ ቪዲዮዎች ወጥተዋል። እንደምታዩት በጣም የሚያሳፍሩ ቅስም የሚሰብሩ ማለት ነው። ያማል በጣም ማንንም አትመኑ ያለው ፓርት እዚህ ጋር ይሰራል። ለካ የነጻነት ወርቅነህ ባለቤት ባሏ ነጻነት ወርቅነህ አሜሪካ ላይ ህመም ላይ ያለ ለሷና ለልጆቿ የሚሆን ምግብ አብስላ እሱን ግን ተነስተህ ራስህ መትበላውን ራስህ አብስለህ ብላ ትለው ነበር። ለካ የነጻነት ወርቅነህ ባለቤት አዲስ አበባ ላይ ከእናቷ ጋር ከሚኖርበት ቤት ከፈለክ ያለን ቁሳቁስ ይዘህ ከዛ ቤት መውጣት ትችላለህ ብላ ስትናገረው ነበር። ለካ የነጻነት ወርቅነህ ባለቤት ነጻነት ወርቅነህ በህመም ምክንያት ወደ ህንድ ሲጓዝ እሷ ቤት ነበረች ከነሱ ጋር። ነገር ግን መሄድ ስላልፈለገች የሄዱት የሱ ወንድምና እህቱ ነበሩ። ከዚህ ጋር በተገናኘ የነጻነት ወርቅነህ ቤተሰብ ወጥተው የተናገሩትን ነገር እየሰማችሁ የነጻነት ወርቅነህ ነፍስ ይረፍበት ዝም ብትሉ ነው የሚሻለው ምናምን እያላችሁ የምትናገሩ ሰዎች እመኑኝ፣ በነጻነት ሞት ከነሱ በላይ እናንተ አልተጎዳችሁ። ሲቀጥል የነጻነት ወርቅነህ ነፍስ የምታርፈው እሱ በህይወት እያለ ሲደርስበት የነበረው መከራና እንግልት አሁን ከሞተ በኋላ እውነቱ ሲወጣ እንጂ ሲደፋፈን አይደለም። የነጻነት ወርቅነህ ሚስት ነጻነት ላይ አደረገች የተባሉት ነገሮች በሙሉ ደግሞ የመጡት ከራሱ ከነጻነት ነው። በህይወት እያለ ለወንድም ለእህቶቹ ከተናገረው ላይ ወስደው ነው የተናገሩት። ስለዚህ የነጻነት ነፍስ የምታርፈው ሰላሟን የምታገኘው ልጁ በህይወት እያለ የተሰቃየው እውነት ከሞተ በኋላ ሳይደፋፈን ሲቀር ነው። እንደዚህ ይፋ ሲወጣ ነው። ስለዚህ ባካችሁ አትፍረዱ። አይደለም እህት ወንድሞቹ ይቀርና እኮ እኛ ባዳዎቹ በሚዲያ የምናውቀው አዝነንለታል አይደለ? አስቡት ደግሞ እንደ ቤተሰብ እነሱ ምን ያህል እንደሚያዝኑ። ምንም ብናዝንለት ምንም በሱ ሞት እኛ ቢሰማን እመኑኝ ከነሱ በላይ ከእህት ከወንድሞቹ በላይ ሊሰማን አይችልም። ስለዚህ የነጻነት ወርቅነህን ቤተሰብ እየወጣችሁ የምታሸማቅቁ አካላት ይሄ ነገር በእኔ ወንድም ላይ ቢደርስ ምንድነው የሚሰማኝ ብላችሁ ሁላችሁም ራሳችሁን ልትጠይቁ ይገባል። የወንድማችንን የነጻነት ወርቅነህን ነፍስ ፈጣሪ ይማር። ለቤተሰቦቹ መጽናናትን እመኛለሁ። ይህንን ቪዲዮ አድርሱልኝ። አመሰግናለሁ። እንግዲህ ማንንም አትመኑ ያለው ፓርት ማለት ነው። ይሄን በማየት ብዙዎች የተነጋገሩ ይገኛሉ። እንዲሁም የተወለደው ልጅ ትልቁ ልጅ የሱ አይደለም የዚህ ሰውዬ ያስናቀ ነው ይባላል ማለት ነው። ያሳዝናል። ጅብ ከሄደ ውሻ ጮኸ ሆነብን ነገሩ ማለት ነው። እና አሁን የምንሰማው ነገሮች በጣም ልብ የሚያቆስሉ ልብ የሚያደሙ ናቸው። ግን ይሁን እንጂ ማለት ነው እዚህ ጋር ምንድን ነው ማንኛውም ሰው የትኛውም ሰው ስለዚህ ጉዳይ ላይ አንድ ሰው ለዚህ ሰው ተቆርቁሮ መጀመሪያ በህይወት እያለ መንጥቆ ማውጣት ሲቻል ከነዚህ ሰዎች ብዙ ነገር ማድረግ ሲቻል፣ አሁን ላይ ግን በጣም ቅስም ሰባሪ ነገሮች እየታዩ ነው ያሉት። የተለያዩ ነገር እህትም እንደተናገረችው እኛ ብዙ ሆዳችን ውስጥ የቆሰለ አለ፣ ብዙ ነገር አለ። ግን ጨዋ ነው ያሳደገን አናውጣም ብለን ነው ብዙ ሚስጥር አለ ስትል ተናግራለች። ትንሿን የተናገር ነው አባይን በጭልፋ እንደማለት ነው። እና ብዙ ያልወጡ ሚስጥሮች አሉ፣ ብዙ ያልተናገርኳቸው ነገሮች አሉ ስትል ተናግራለች ማለት ነው። በጣም ያሳዝናል። በጣም ቅስም ይሰብራል ማለት ነው። እንዲሁም ሊያሾ ተከሳለች ማለት ነው። ሞኒካ አዳነ እንግዲህ ከሳታለች ስም በማጥፋት ማለት ነው። ሊያን ከባድ ነው። አርቲስቶች በሌላም ዘርፍ ያሉ ዝና ውስጥ ያሉ ስማቸው ያለ አግባብ የሚጠፋ ያለ አግባብ ስማቸው የሚነሳ ባልዋሉበት የሚያሱሉ ሰዎች እኔ ትልቅ ትምህርት ማስቀመጥ ፈልጋለሁና ኦልሬዲ ክስ መስርቻለሁ። ጉዳዩ ህግ ይዞታል። በጭራሽ አሁን ከኮንሰርቴን ከምንም በላይ የሚበልጥብኝ ይሄ ጉዳይ ነው። ህግ ደግሞ መከበር አለበት። ከህግ ሁላችንም ከህግ በታች ነን። እኔ እንዲህ ነው አልልህም። ቃል የምገባላችሁ ግን እውነታውን ይዤ ከፍርዱ ጋር እዚህ ወንበር ላይ እንደምናገር ቃል ገባላችኋለሁ። ስለዚህ ይሄ ለብዙ ሰዎች መልስ ለብዙ ሰዎች ትምህርት ስለሚሆን ህግ የያዘው ጉዳይ ነው። እንዲህ ብዬ መናገር አልፈልግም፣ ግን ቃል እገባላችኋለሁ። ውጤቱን ይዤ እዚህ እመጣለሁ። የብዙዎች ጥያቄ ስለነበረ ነው። ምክንያቱም አዲሱ ሲኒማ ላይ አብራችሁ ሰርታችኋል።
ጎን ለጎን ደግሞ የሆኑ ሰዎች ደግሞ በዚህኛው መንገድ እንዲታወቅ ጉዳይ ይፈልጋሉና አሁን እንደነገርሽኝ ከሆነ በጉዳዩ ላይ በቃ ጠለቅ ያለ አስተያየትና ምላሽ መስጠት የምፈልገው ከፍርድ በኋላ ነው አይነት ነው ምላሽ። እንደሰማችሁት እንግዲህ ሞኒካም ያለችው ማለት ነው ስለ ሊያሾ ነው። እንግዲህ ባለፈው ከሆነ አርቲስት ከሙሉዓለም ጋር እንዳያችሁ አንድ ላይ ተደርጎ ምናምን እየወጣ ነበር። ይሄን ነገር ያወጣችሁ እንግዲህ ሊያሾ ናት ተብሏል ማለት ነው። እና እሷ መልስ ሰጥታለች። ባለትዳር ነው፣ እሱ ደግሞ ትዳር አለው፣ ልጅ አለው፣ እንዲሁም በቁርባን ነው ያገባ አይታችኋል። እና የውሸት ነገር መናገር ይሄው ዋጋ ያስከፍላል ማለት ነው። አሁን ላይ እንግዲህ አሳያችኋለሁ ብላለች። ጉድ ነው፣ ጉድ ነው፣ ጉድ ነው፣ ጉድ ነው። ዘንድሮ ሊያ ላይ ምን እንደሆነ ተነስቶባታል። የምር ሰው ሁሉ ተነስቶባታል። አሳዘነችኝ። በኋላ ባለው ጊዜ ውስጥ ይግባኝ መጠየቅ ትችላላችሁ ተብሎ ፍትህ ሚኒስቴር ሙሉ የነበረው ሁኔታ መጠየቅ የሚገባ ነገር ተጠይቆ ገብቷል። ነገር ግን ለረጅም ጊዜ እንግዲህ ከዛ ጊዜ ጀምሮ ያለው ጊዜ ደስ ማድረግ ትችላላችሁ። ስለተመካከርንበት ነው። ቲም እየተዋቀረ ነው። ጠብቁን፣ ቆዩን እየተባለ ስልክም ባለማንሳት በእንደዚህ አይነት መልኩ ቤተሰብ ሲጉላላ ምንም አይነት በዚህ ጉዳይ ላይ ለማድመጥ ፈቃደኛ ነው። የህፃናትና ሴቶች ጉዳይ ሚኒስቴር ደረጃ ተወስዶ በጊዜው ህዝቡ ሆ ብሎ ሲነሳ የማስተባበያ ስራ ሰርቶ የለም አይተናዋል፣ ጉዳዩን እንገባበታለን፣ እንደዚህ እናደርጋለን የሚል ነገር ተነስቶ ነገር ግን ምንም ከዚያ በኋላ የተባለ የለም። አልፎ ደግሞ በዚህ በኩል በፍትህ ተይዞ እያለ በባህላዊ መልኩ ደግሞ እንፈታለን በሚል በጎን ሲካሄድ ነበር። በባህላዊ ሁኔታ የተባለው ነገር ሲጀመር በህግም ደረጃ የሚፈቀድ አይደለም። በህግ የተያዘ ለዛውም ኢንቨስቲጌሽን ላይ ያለ ኬዝ በባህላዊ መልኩ ገብቶ መመርመር አይቻልም። ምርመራ ማድረግ የሚችለው ፖሊስና አቃቤ ህግ ብቻ። ከዛ ባለፈ ፍርድ የተሰጠበት ጉዳይ ሲሆን ለእርቅ ነው ወደ ታች የሚወርደው ወደ ማህበራዊ ባህላዊ ፍርድ ቤት። እንደዚህ ተስማምተዋል፣ በዚህ አይነት ውሳኔ ተሰጥቷል። ነገሩ ግን ቀጣይነት እንዳይኖረው በቀል እንዳይቀጥል አስታርቋቸው ተብሎ ስፔሻሊ ጉማ የሚመለከተው ኦሮሞ ነው። ኦሮሞ ደግሞ ባህል ያንን ማድረግ የሚቻለው ፋይናል ነገር ላይ የደረሰ የተወሰነበት ነገር ግን እንደዚያም ሆኖ አቋን እናወጣለን እንፈልጋለን በሚል አይነት ድነላ በጎን በኩል ገቡ። ከዛም በኋላ የሄዱበት መንገድ የማስፈራራት የማዳፈን ስም ማጥፋት እንጂ ምንም ያመጡት መፍትሄ የለም። ቶታሊ ደግሞ ቪክቲም በሆነው ቤተሰብ ላይ ማዕቀብ ጭነናል በሚል የሚኖሩት ኦሮሚያ ውስጥ ነው። በኦሮሚያ ማህበረሰብ መካከል በኦሮሞ ማህበረሰብ መካከል በነፃነትም ወጥተው እንዳይገቡ ሌላ ጫና ሊጫኑባቸው። ባለፈው ጊዜ ሰምታችሁ ከሆነ ሶፍ ዑመር በሚባል ሚዲያ ታችን በትኖር ጥሩ ነበር ደርሳ ቢሆን ኢንተርቪው ተደርጎላቸው አንዳንድ ክፍተቶች ታይተዋል። እኛ እንደውም አለች እንደውም አንዳንድ ነገሮች ክፍተት ስላሳዩ ይቀጥላል ብለን ጠብቀን ነበር። እኛ ወደ ፋሚሊ ደግሞ ኢንተርቪው ይመጣል ያው ኢንዳይሬክት በሌላ ሰው ጠይቀው ነበር። እኔም ተጋግሄርንበት ነው የሚል መልስ እንደሰጧቸው ነው የሰማሁት። እና ከዛ በኋላ ባለው ጊዜ በአባ ገዳም በኩል ምንም የተሄደበት ነገር የለም። ስለዚህ እንዳጠቃላይ መንግስት ያለበት ሀገር ነው፣ ህግ ይከበራል የሚባልበት ሀገር ላይ ያለ ነው። በእንደዚህ አይነት ሀገር ውስጥ ደግሞ እንደ ዜጋ አንድ ሰው እንደ ዜጋ ብቻ ኬዙ ሊታይ ፍትህ ሊሰጠው ይገባል። የሞተችው እህታችን ነች። ሰው ነው የሞተው፣ የሆነ ዝንብ ወይ ደግሞ በረሮ አለ። ስለዚህ ማንኛውም ሰው በህግ እኩል የሆነ ከለላ ነው ማግኘት። እንደዚህ የትኛው ወንድ ይሁን ሴት ይሁን ህፃን ይሁን አዋቂ ህጉ ይመለከታል። በዚህ በኩል ደግሞ ህግ አስፈጻሚው አካል ይሄንን ተከታትሎ እልባት መስጠት ሲገባው እንደዚህ እየተጓተተ ይኸው አንደኛ ዓመቷን እንግዲህ የተወሰኑ ቀናቶች አልፈዋል። ለማሰብ ጊዜ የተገኘ ነው። ስለዚህ እንዳጠቃላይ